በጣም የምትወዱትን ነው ዛሬ ይዤላችሁ የመጣሁት። በየቤታችሁን ይሄን የመሰለ ቀለል ያለ ነገሮች ሰርታችሁ እንድትበሉ ነው ማለት ነው። አብረን ይሄን ነገር እንዴት አድርገን መስራት እንደምንችለው እነግራችኋለሁ ማለት ነው። ምን ምን ቅመሙ ሳይታበዙ ማለት ነው። ያኔ ለጮጋራችሁ ለሆዳችሁ የማይከብደው የእራት ነገሮችን ነው። ምሳም ይሆናል፣ ችግር የለም። ቀለል ቀለል ያለ ማለት ነው። በእንደዚህ አይነት መልኩ ነው ዛሬ እራቱን እየሰርቼ ያቀረብኩት ማለት ነው። አንዳንድ ጊዜ ከበድ የማይል ነገሮችን ማብላት ጥሩ ነው። ሁሌ አምበርገር፣ ዶሮ፣ ሩዝ ምናምን አታብዘው ጋይስ፣ በነገራችን ማለት ነው። ሆድ በሆድ እያደረገን ነው። ይሄን ይመስላል ማለት ነው። እስቲ ይሄን ነገር እንዴት አድርገን እንደዚህ የመሰለው የሰራን ሰላም ሰላም፣ የሮማን ቻናል ተከታዮች በሙሉ ሁላችሁ እንዴት ናችሁ? ላይ ደህና ናችሁት ወይ? እኔ ያለው እግዚአብሔር ይመስገን። አዳዲስ የሆናችሁ ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ዛሬ ቀለል ያለችን እራታችን አብረን እንሰራለን ማለት ነው። ምንም ሳይከብደን ማለት ነው። 3 ራስ ሽንኩርት ያስፈልገናል ማለት ነው። 3 ራስ ሽንኩርት እንግዲህ መክተፋዬ ብዙ ሲከታተፍ ስለሚውልበት ያው ያጠቁራል ማለት ነው። ለምን ጥቁር እንዳትለው፣ ይሄ ምንድነው የስሙ በእናታችሁ እንግዲህ ስሙ ጠፋብኝ ጋይስ። ስሙን አሁን እዚህ ድምፁን ለማስገባት ያው ሽንኩርት አደረኩበት፣ ቃራ አደረኩበት። ዶሮ ነው ይሄ፣ ሰድር ዶሮ ነው፣ ፈረሰኛ ማለት ነው። በኢትዮጵያ ሐሙስ ነው፣ ሐሙስ አይደለም። ኧረ ጋይስ አፌ ላይ ያለው ምን ነበረ? ይሄ ስሙ ጠፋብኝ። ልገባ ይሁን ችግር የለም። ካያችሁ ጨምሩበት። ምን ነበረ? ኦ ምን ከየት ላመጣ ነው በእናታችሁ? ስሙ ጠፋብኝ። ዶሮዬ እንደምትመለከተው እንደዚህ ጠውል ጠውል አድርጌ ከታተፍኩት ማለት ነው። እንደዚህ ጠውል ጠውል አድርጋችሁ ትከታተፏታላችሁ ማለት ነው። ዶሮ እንግዲህ ሰድር ነው፣ አጥንት የለውም። አጥንት የወጣበት ማለት ነው። ለስለስ ያለ ነው። ያው ይሄን ቢላ የመረጥኩት በጣም ስለሚከትፍ ማለት ነው። ቢላው በደንብ አድርጋችሁ ትከትፉበታላችሁ ማለት ነው። ጠውል በጣም ያለ ወፈረ ያልቀጠነ አድርጋችሁ ትከትፋላችሁ ማለት ነው። ከዛ ይሄን እንጨምራለን ማለት ነው። ይሄን በእናትሽ አፌ ላይ አለ፣ ግን ስሙ ጠፋብኝ። ምን ነበረ ስሙ? በእናታችሁ ስሙ ጠፍቶብኛል። እና ዘይቱን ትንሽ ጨመርኩበት፣ ዘይቱን አረኩበት። አፌ ውስጥ አለ፣ ግን ምን ነበረ እንግዲህ ምን ነበረ ብላችሁ አትቁርቅሩ። እንግዲህ እኔ ጠፋብኝ ማለት ነው። ከዛ እንደምትመለከቱ ሽንኩርት ዶሮዬን አብስዬ እነዛ ሁለቱንም አበሰርኩ፣ ጨረስኩት። ዶሮዬን ደግሞ ዝጋ ጠበስ ጠበስ አረጋለሁ ማለት ነው። ለየብቻ ነው፣ ምክንያቱም ውሃ ስላለው ማለት ነው። ዶሮ ውሃ አለው እዛ ጋር ጣዕሙ ቅመማ ቅመም ጨማምሬ ስለሆነ ሐሙስ ይኸው አወቅኩት። ሐሙስ ኧረ ሐሙስ አይደለም አይደለም፣ ሐሙስ አይደለም። አይ ምግብ ሰሪ ጋይዝ የሮሚ ልብ ምን ወሰዳት? ስሙ ጠፍቶብኛል። ከየት አምጥቼ ነው አተር ሐሙስ ብዬ ያላችኋል። ይሄ ነገር ምን ነበረ? ጠፋብኝ ጋይስ። አሁን እዚህ ስማም ቦልዱ መንፈስ ቅዱስ ፍሪጅ ውስጥ ቢገባ ግን አውቃለሁ። ይኸውላችሁ ኦኬ ሜካለፍ ምንም ችግር የለውም። ያው ታውቁታላችሁ። ይሄን ነገር አምጡ በሉት ሴቶቹ መዳማችሁን አሳዩት ማለት ነው። ያመጣሉ። ከዛም በኋላ ዶሮዬን በእንደዚህ መልኩ እያንተከተኩት ማለት ነው። ለየብቻውን ውሃው ምጥጥ እስክል ድረስ ብዙም ውሃ ሳይመጥ ማለት ነው። ብዙም ውሃ አላስጨርሰውም ማለት ነው። ከዛ ብዙም ትማትም ምናምን አትጨምሩም። ዶሮ ትንሽ ጨመርኩበት እንዳያንሳኝ ማለት ነው። እራት ነው ሆዳቸው ላይ ማለት ነው።
ብዙም ሆዳችሁ ላይ ከበድ አይላችሁ ማለት ነው። ይሄ ቀለል ያለ የእራት ነው። ቀለል ያርጋችሁ መስራት ትችላላችሁ። ለምሳሌ ወንደላጤዎች ውጭ ሀገር ያላችሁ ከውጭ ከምትበሉ እንደዚህ ቤታችሁ ውስጥ ሰርታችሁ መብላት ትችላላችሁ ማለት ነው። ከነ ጓደኞቻችሁ እንደዚህ እየሰራችሁ እያበሰላችሁ በየቤታችሁ ሰርታችሁ ማለት። በነገራችን ይሄን ነገር ኢትዮጵያ ላይ አይበላም እንጂ ማለት ነው። በጣም ይጣፍጣል። በእንቁላልም ይጣፍጣል። በዶሮ ውስጥ ምናምን አድርጋችሁ ስትሰሩ ደግሞ በጣም ለየት ያለ ጣዕም ይሰጣችኋል ማለት ነው። እስከ መጨረሻ ድረስ ተከታተሉ። ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱም ማለት ነው። በመሀሉ ነው ማሳቆ ዶሮ ውሃ ጨርሶ ይኸው ጨምራለሁ ማለት ነው። ቃራ አድርጌበታለሁ። አላሳየዋችሁም ግን ያው ጫጫታ ስለነበረ አልተመቸኝም ነበረ። ቃራ አድርጌበታለሁ። ሽንኩርት አድርጌያለሁ። ነጭ ሽንኩርት ተደርጎበታል። እንግዲህ ይኸው ይሄ ነገር አፌ ውስጥ አለው ግን እኔ አጠገብ ቢሆን አውቃለሁ። እንግዲህ ያው ታውቁታላችሁ፣ ችግር የለውም ስሙ ቢጠፋብኝም ማለት ነው። እናንተ ምን ትሉታላችሁ? ይኸው አብስዬ ጨረስኩላችሁ ማለት ነው። በደንብ በዚህ ሴትዮ በጣም ወደደችው። ቤተሰቡ ሙሉ በሙሉ በጣም ነው እየወደዱት። በጣም የሚጣፍጥ ምግብ ነው የሰራሹ፣ ይለየት ያለ ነው። ዛሬ ደግሞ እራት ያበላሽን አሉኝ ማለት ነው። እንግዲህ ዝም ብዬ በፈጠራ ሾፌሩ ገዝቶ ነበረ እና እኔ ደግሞ እህታችሁ በፈጠራ አድርጌ ሰራው። ይሄን ትንሽ አደረግኩበት ደግሞ ማለት ነው ጣዕም እንዲሰጠኝ። ከዛ ትንሽ ቅመም ቆንዶ በርበሬ ያደረግኩበት። ከዛ ይሄ የዳቦ ቅመም ትንሽ ትንሽ ጨማመርኩበት። ብዙም አላበዛው ማለት ብዙም አታብዙ። ይሄ ስም በአረብኛ ነው እና ሴትዮ ትጠቀማባታለች ዶሮ ላይ ስትሰራ እሷ። እኔም ይሄን ተጠቀምኩት ማለት ነው። እምገርማችሁ ሙሉ በሙሉ ነው እየተበላ ማለት ነው። እምገርማችሁ ይሄው ዶሮ ውሃ ሳይገባበት በራሱ ነው አጠፋሁት ማለት ነው። እንግዲህ አሁን ምን ታረጉታላችሁ መሰለኝ? ጅብን ግላስ ጅብን አምበርገር ትንሽ ትከቱና ጅብን አምበርገር ይመጣለሁ አራቱን እናደርግበታለን ማለት ነው። ምክንያቱም በጣም ቆንጆ ለስለስ ያለ እንድንበላ ያረጋችኋል ማለት ነው። የሚገርማችሁ ይሄን ነገር ከቤት ሰራተኛ ጀምሮ ነው የበቃ። እኔ የሚበቃ አልመስለኝም ነበረ። ይኸው እንደምትመለከቱ በጣም ቆንጆ አድርጌ ከዛም በኋላ ያቀራረብኩት ማለት ነው። ይሄን አደረግኩት። ከዛ ይቀልጥ ብዬ ከደንኩት። ከስር ግን መብራቱ እንትናው እሳቱን አጠፍቻለሁ። እንደ ቀልጥ ብዬ ዳቦ እንግዲህ ተገዝቶ ነበረ። ዳቦ ይዤ መጣሁላችሁ። ግን ዳቦ የኔ ቤት ማለት ነው ዶሮ በጣም ይወዳሉ። ከውስጥ ማውጣት አለባቸው፣ ያለበለዛ የኛ ቤት አይበሉም፣ ችግር አለባቸው ማለት ነው። ውስጡን ዳቦ ቁርጣና አወጣለሁ ማለት ነው። ያው ይሄን ቡጡ አይወዱም፣ ሴትዮ የማትበላም ስስ ዳቦ። ከዛ ዶሮ የሞላበት ነው የምትወደው በጣም ዶሮ ውስጥ ሲገባ ፈትፈት ያለ ምግብ ነው ደስ የሚያስብላት ማለት ነው። ያለበለዚያ እንደዚህ ዝም ብሎ ያለ ትንሽ ትንሽ ቀመስ ቀመስ የሚያስብል ዶሮ ነገርና ስጋ ነገሮችን አታክልት ነገሮችን አይወዱም። ከሚበሉ ይልቅ አታክልቶች ነገሮች ሲበዛበት ይወዳሉ ማለት ነው። ያው እነሱ ልምዳቸው እንዳስተማሩኝ መሰረት እንግዲህ እንደነገሩኝ መሰረት እኔም ከውስጡ ታወጡታላችሁ በእንደዚህ ቢላ እየቆራረስኩላችሁ ማለት ነው። ሁሉንም ዳቦ ቆራርሼላችሁ ጨራረስኩላቸውና አሁን ወደ ምን እንሄዳለን መሰላቸው? ወደ ዶሮዋችን መጨመር እንሄዳለን ማለት ነው። ተከታተሉ እንግዲህ ሁሉንም ነገር ታዩታላችሁ ማለት ነው። ሁላችሁ በየቤታችሁ
ሰርታችሁ መዳማችሁን ጋር ብትበሉ ይመረጣል ብዬ አስባለሁ ማለት ነው። ይሄው እንግዲህ እንትናንም ከፈትኩት ገባ። ይሄን ትንሽ ታረጉታላችሁ ሶዬ ማለት ነው። ትንሽ ለስለስ እንድል ማለት ነው። ይሄን ነገር ቢጫን ነው ቢጫዊ ነገር እንግዲህ በየቦታ ይኖራል ብዬ አስባለሁ። ካለ ተጠቀሙ ማለት ነው። እኔ ያው ብዙ ጊዜ ሴትዮዬ በጣም ትወዳለች። በዛው እሷ ስለምትወደው ልጆቿንም አስተምራለች፣ አስለምደዋለች። እንግዲህ እናት ብዙ ነገሮች ታስለምደዋለች። ይሄ እንግዲህ የሚገርማችሁ 10 ቤተሰቦቹን እንደበቃልኝ ነው የምቆጥራችሁ ማለት ነው። ዳቦ ጠቅጠቅ ብለው ሁለት ዳቦ ነው የበሉበት። እኔም በልቼላችኋለሁ እላችኋለሁ የአገሬ ልጆች። እንግዲህ ቻናሌን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው እላችኋለሁ። እንግዲህ ትንሽ ማኔዝን አደረኩበት ምክንያቱም ጣዕም እንድሰጥልኝ ብዬ ነው። ይሄ ቃራ ስላለው ማለት ነው። እንዲበሉ በማለቴ ነው። እኔ ነኝ ይሄን ትንሽ ጨመር ያደረኩት ማለት ነው። ፈጠራ ነው እንግዲህ ከራሴ እስቲ ምን እንደ ስራ እራት ምን ባረግላቸው ነው ቀለል ያለ ነገሮችን ብሰራላችሁ ብዬ የምገርማችሁ እንትና አላሳየዋቸውም። ጁስ ሰርቼ ነበረ። ጁሱን አልተመቸኝም። የብርቱካንና ቀስር ካሮት አንድ ላይ ዝንጅብል አርጌ ነበረ የሰራሁት፣ ግን አላሳየዋችሁ ማለት ነው። እሱን አልተመቸኝም። ሰዓቱንም ሄደብኝ። ልጆቹንም እንተኛለን እንቅልፋችን መጣ ምናምን እያሉ ስለሆነ ብዙም እንትና አላልኩትም። ቶሎ ቶሎ ብቻ ሰርቼላቸው ለነሱ ማስረከብ ነው የሮጥኩት። ወዳው ስራ አደረኩና ወደ እነሱ አስገባሁትና ሰጠዋቸው ማለት ነው። በዚህ መልኩ እነሱ በሉልኝ። በጣም ደስ ነው ያለኝ ማለት ነው። በመብላታቸውና በመጠጣታቸው ተደስቻለሁ። እንግዲህ እራቴ ዛሬ ይሄን ይመስላል ማለት ነው። የሀገሬ ልጆች ሁላችሁም በጣም ወዳቸዋለሁ። ቻናሌን ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። አዳዲስ የሆናችሁ እያረጋችሁ ቤተሰብ ሁኑ ማለት ነው እላችኋለሁ። ባላችሁበት ቦታ ፈጣሪ ይጠብቀን። እንግዲህ ሞያችን ይዘንላችሁ እንመጣለን። ዛሬ ይሄን ነው ይዤላችሁ መጣ ማለት ነው። እራታችን ይሄን ይመስላል። የሀገሬ ልጆች እንግዲህ